ቆይ አምኜ ድርጅት ውስጥ ኃላፊነት በሰጠውክ ታዲያ ይሄ ነው መልስክ? በቃ አንተ ሁሉም ነገር አለ፣ እኔ ግን ያንተ የበታች ነኝ። ይሄን ደግሞ ሳይ ቀና ክፍላችን ቆሽሿል። ሄደሽ ታጸዱ። እሺ እኔ ልጅ አስተካክለዋለሁ፣ ግን አሁን ለበሌኔ ትንሽ ሾርባ ሊሰራላት ነው። ታዲያ እኔ ምን አገባኝ? ቆይ እዚህ ቤት አስረኝ ቤሌን የዚህ ቤት ንግስት እኔ መሆኔን ረሳችሁት እንዴ? አንተን አምኜ ሳመጣህ በምታውቃ ሴት እንደለወጥከኝ አውቄ ዝም እንድል ጠብቀህ ነበር? በማንም አልቀየኩሽ። ከዚህ በፊት የምታደርጋቸውን ነገሮች እንድታደርግ ነው ዶክተር የነገረችኝ። እዛ ደግሞ እናቴ ዛራ አንቺ ታስፈልጊኛለሽ። ኧረ ምን ጎዶኝ፣ ምንጊዜም ከጎንህ ነኝ። ባልንጀራህን በገንዘብ የለወጥከው አንተ እያለክ እኔን እንደ ገንዘብ ወዳድ ማሰብ አይከብድም? እኔ ማንንም በገንዘብ አልቀየርኩም። ታዲያ ሲፈንን በፍራንክ ነው የቀየርካት? ምን ደፍኔ? ምን ነው ታውቂያታለሽ እንዴ? ኧረ በጭራሽ። ማን ያልሽው? ጄሪ እባክሽ ያለችበትን ሁኔታ እያወቅሽ እንደዚህ እንዳትናገረት። የእውነት ግን አምነን ታውቀዋል? የእውነት እኔን እየተናገርከኝ ነው ያለኸው? አሁን ቤሌንን ላውራት ውጪ። አዎ እንደዚህ ነው እንጂ እንደዚህ ፈጠን ጠደፍ አርጋችሁ ነገሮችን አክቲቭ ማለት ነው። የምን ልፍስፍስ ቤት ለቤት ምንድነው አምነንና ቤሌን የሚሉት ነገር አለ። ሚስጥረኛ ምናምን ምንድነው መልፈስፈስ? የምሬ ነው። እኔ ሀቃኩን የተናገርኩት እንደዚህ ነው እንጂ ዋናው ቦታ ማሳየት። ዋው የትላንትናው ተመችቶኛል። አልተመቻችሁም ጋይስ? እኔ በጣም ነበር የተመቸኝ። በደንብ እንትን ብላችሁታል። ነገር ግን የመኪናዋ ፓርት ላይ ትንሽ ቆይ እመለስበታለሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል። ድር በትላንትናው ክፍል አሪፍ ነበረ። ቅድም እንዳልኳችሁ የመኪናዋ ነገር በዛች፣ ማባረሩ ምናምን በዛ። እሱ ብቻ ሳይሆን ደግሞ መኪናዋን ትንሽ ፍጥነት በጣም ያንሳል። ወይ ደግሞ በደንብ መንዳት የሚችል ሰው በተጠቀሙ ጥሩ ነው። የምሬ ነው ማለት የሆነ የተወሰነ ፈጠን ብታደርጉት ጥሩ ነው። አንዳንዴ ከውጭ ሆኖ ሲታይ በተለይ በደንብ ማፍጠን የሚችልን አይነት ሰው ብትጠቀሙ ጥሩ ነው። መንገዱ ደግሞ በጣም አመቺ ነበር፣ ፍሪ የሆነ መንገድ ነበር እና ትንሽ ላጥ አይነት ነገር የሆነ አሪፍ ትሪት ብታሳዩ በጣም የተሻለ ይሆን ነበር። ለምን እንደዚህ እንዳልኳችሁ ታውቃላችሁ? አንድ ዲዛይር መኪና ከኋላ ስትመጣ እነሱ ምን አይነት ስፒድ ላይ እንደነበሩ በጣም በግልጽ ያሳይ ነበር። ወይ ደግሞ ያችን ነገር ብቆርጧት በጣም አሪፍ ነበር። ከኋላ ምናልባት የሌላ ሰው ይሁን አይዶን ነው አልገባኝም፣ የራሳችሁ ይሁን አላቅም፣ ከኋላ በጣም በፍጥነት ላጥ ብላ ስትመጣ ወደ ደረሰችባችሁ በቃ ይሄ ያሳይ ነበር። እናንተ በጣም ዝቅ ብላችሁ እየሄዳችሁ እንደሆነ እንደዚህ በቃ እንዲህ የሄዳችሁ እንደሆነ እሷ እንዲህ ብላ ነበር የመጣችሁና ይሄ ምን ብዬ ልንገራችሁ ጋይስ፣ በ20 ምናምን ነው ራሱ ስፒዱ የሚመስለኝ እየሄዳችሁ የነበረው 20 30 ምናምን፣ ከዛም በታች ነው እንጂ ከዛ በላይ አልነበረም። እና እሱ ነገሩ ትንሽ ድብር እንዲል አድርጎኛል። እኔ እውነት ለመናገር አሪፍ ነገር ማሳየት ትችሉ ነበረ፣ ምክንያቱም መንገዱ ክፍት ስለነበረ ጥሩ ነገር በደንብ ማሳየት ትችሉ ነበረ። ከዛ ውጪ እቺ መኪናዋን ለመቅደም ያደረጋችኋት ነገር እሷ ተመችታኛለች። ሲዘጋበት ምናምን ያለችዋ ነገር እሷ በጣም አሪፍ ነበረች። ግን ፈጠን ቢል ኑሮ በደንብ የተሻለ ነገር ማሳየት ትችሉ ነበረ። ኤኒዌይስ በትላንትናው ክፍል ብዙ ሰው በቃ ተሽቷል። መሾት ብቻ ነው አይደለ? ትላት አምነንም ላጣርጎ ድጋረው በቃ አስነጥጠሰው። ወይኔ እኔ በጣም ያዝናናችኝ ማነች? ትንሿ ሉሊት ካላላትማ መቼም አይሆንም። ሜርሲ እንዴ ትንሿ ሉሊት ነው መባል ያለባት ጋይስ። ሜርሲ ማለት ችግር ነው፣ አምነን ከሰማ ነውር ነው። ብቻ በትናንትናው ክፍል እያደነቃቀፋትም እየወደቀችም ቢሆን ታኳንም ይዛ አንድ እግሩን አጥልቃም ሮጣ ቢሆን አምልጣለች። በትናንትናው ክፍል እስከ መጨረሻው ማምለጥ ትችላለች ወይ ነው የኔ ጥያቄ። አምነን ይህን ሰውዬ ማስወገድ አልነበረበት፣ ከሱ ጋር ማን እንዳሉ ማጣራት ነበረበት። ነገር ግን ያንን አላደረገም፣ ሾቶታል። ምንም ማድረግ አይቻልም። ሴትዮዋ ግን ማነች? ቢሮ ውስጥ ገብታ እያንዳንዱ ሰራተኛ ከጥበቃ እስከ ኃላፊ ወይኔ ወንድ ልጅ ተበላ። አጋድማ በዚህና በዛ አጋድማ ለቀቀቻቸው። ሊፍት ውስጥ እንዳለ ለቅማ ወረደቻቸው ታች። ይመችሽ እናት፣ የምር
ተመቸሽኝ። ኧረ እኔ እኮ ለዚህ እኮ ነው ይኸውላችሁ ጂም ቤት እንዲህ አድርጎ ይሄ ጡንቻውን ወጥሮ የሚሰራ ሴትና ካራቴ ቤት ያለ ሴት አታግቡ ብያለሁ። ትንሽ ነገር ስትባል እያነሳን የሚያነጥፍ ወይም ደግሞ አንተም እንደሷ መማር መቻል አለብን። ለምሳሌ ካራቴ ላይ ብላክ ቤልት ወይም ውሹ ላይ ብላክ ቤልት ምናምን ካላት አንተም ሊኖር ግዴታ ነው። ጂም ላይም ደግሞ እሷ ረጅም ዓመት ሰርታ ከሆነ አንተም በቃ ሊኖር ከእሷ ያልተናነሰ ጡንቻ ሊኖር ይገባል። አለበለዚያ እንዴ አባቴ ልክ እንደዚህ ነው የምታደርግ። እቺ እኮ አነጣጠፈቻቸው እኮ እንዳለ። ወይኔ በላቸው። እኔ እንደው ፊቷን ባሳያችሁ። ለማንኛውም እሱ ነገር በጣም ተመችቶኛል፣ አዝናንቶኛል። ላይክ የውጭ ፊልም የማይ ነው የመሰለኝ። ትንሽ ደግሞ የሆነ አንድ ከእሷ ጋር የሚመጣጠን አይነት ሰው ቢኖርና ትንሽ ከመውደቃቸው በፊት በደንብ እሷም ትንሽ ወደቅ ብላ እንደዚህ አይነት ነገር ብናይ አሪፍ ይሆን ነበረ። ግን አልሆነም። ወይዘሮ ጄሪም ቀጠላለች። እንግዲህ ምንም ማድረግ አይቻልም። ቤሌንን ለማስወጣት ብዙ ነገር እያደረገች ነው። ቀድማ እንዳትወጣ ፍሩልኝ። ምክንያቱም ሲፈን ተነስቶባታል። ሙስጠፋን ስለምታፈቅረው ሙስጠፋን ማጣት አትፈልግም። ስለዚህ አሁን ጄሪን ለማስወጣት እንጂ ሙስጠፋን ለማስወጣት አትሰራም። ሲፈን በቀጣይ ክፍል ታዩታላችሁ። ሲፈን ተስተካክልና ሙስጠፋ መሄዱን ትቷል ብላ ታስተካክልና ነገሮችን ጄሪን ወደ ውጭ የምታስወጣበት ወይም ከአምነን ጋር እንዲጣሉ መንገድ ትከፍታለች፣ ኦፖርቹኒቲ ትከፍታለች፣ ከቤቱ ለማስወጣት ምናምን ትሰራለች የሚል ሀሳብ ነው ያለኝ እንጂ ሙስጠፋን ታባረዋለች የሚል ሀሳብ የለኝም። ቢኮዝ ሙስጠፋን ካባረረችው ጭራሽ ሙስጠፋ ይመቸዋል። ገብቷችኋል? ምንም የሚጨቀጭቀው ነገር የለም። ሲፈንም ካላገኘችው በቅርቡ ካልሆነች አጠገቡ ሆና እንትን ካላደረገች ፍቅሯን ማዳን አትችልም። ስለዚህ ያንን አታደርግም። ሙስጠፋ አይሄድም ነው በቃ ባጭሩ እያልኳችሁ ያለው። ይኸው በጣም ከባድ ነገር እየነገርኳችሁ ነው በዚህ አጋጣሚ እና እሱ ነገሩ በጣም ጥሩ ነገር ታዩበታላችሁ። እኔ በቀጣይ ክፍል ማየት የምፈልገው ሜርሲ እንዴት ሆና እንዳመለጠች በሰላም ቤት ደርሳ እያነከሰች ምናምን እሱን ነው ማየት የምፈልገው። ከዛ በኋላ ደግሞ ተጠቅልለው ሊፍት ውስጥ የገቡ ሰዎች ሲነቁ እንደው እዛ ብታሳዩ ደስ ይለኛል። እንደው በእናታችሁ ባካችሁ እዛ ውስጥ በተኙበት እንደው ሲነቁ እዛው ሁሉም አንዴ ሲነቁ ብናይ ጥሩ ነው። ዘላችሁ እንዳታስጀምሩ። እዛ ጋር ያለውን ሪአክሽን የምናይ ይሆናል። ሌላኛው የአምነን ጓደኛ ምንም አይሆንም፣ እግሩን የተመታው ያው ወደ ጤንነቱ ይመለሳል እና ጤነኛ ይሆናል። እሱ ምንም አይሆንም እና ይሄ ነገር ደግሞ ወዴት ይመራችኋል? ወደ ሲፈን ይመራችኋል ብዬ አስባለሁ። ሲፈንን ግን እንደዚህ በቀላሉ ያገኘውታል ብዬ አላስብም። ምክንያቱም ድራማው ትንሽ ደባሪ ይሆናል። የሲፈን መገኘት ከተደረሰበት ማለት ሲፈን ከተደረሰችበት ወይም ሲፈን ከተነቃባት ድራማው ትንሽ ይቀላል ብዬ አስባለሁ። ምክንያቱም የሲፈን ቤተሰቦችና በእነሱ መካከል ወይም በአምነን ቤተሰብ መካከል ወይም ደግሞ በወይዘሮ ስምአን መካከል ያለው ነገር ፍቺ ያገኛል። ድራማው እየቀዘቀዘ ይመጣል፣ ወደ ማለቅ ይሄዳል ማለት ነው። ግን በአጭሩ የሚያልቅ ስለማይመስለኝ ወደፊት ይሄዳል ነው የሲፈን ጉዳይ። ሜርሲም የሆነ ነገር ስላላት በድፍረት ሄዳ ሲፈንደች ብላ አትናገርም። ስለዚህ የሲፈን ጉዳይ ሴፍ ነው እያልኳችሁ ነው። በአንዴ የመታወቅ ነገር የለም። ስለዚህ አምነን በቀላሉ አያገኛትም እያልኳችሁ ነው። ለማንኛውም ለዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ ይሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌሊታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። መልካም ጊዜ። እየጨነቀ መጣ እያጨናነቀ ይላል እንግዲህ ይሄ ነው ጭዌው ይሄ ነው። ሲፈን አንጠልጥላ አስገባቻት። ማንን አትሉኝም? ሜርሲን ነዋ። ሜርሲን ምን ልታደርጋት ይመስላችኋል? በነገራችን ላይ ምንም ልታደርጋት አትችልም። ቢኮዝ ሁለቱም ስትሮንግ የሆኑ ሰዎች ናቸው። እንደዚህ እንደምታዩዋቸው በቃላት ብቻ አይደለም፣ በብዙ ነገር ስትሮንግ የሆኑ ሰዎች ስለሆኑ ምንም ሊፈጠር አይችልም። አምነን ሲፈን ላይ በቀላሉ ይደርሳል ወይስ አይደርስባትም? ምን ታስባላችሁ?
ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሽሮይና ነበረ። ጥሩ አይነት ክፍል ነበረ። ያው እንዳሰባችሁት እንደው ከዳገት ከቁልቁለት ምናምን ዱብ የምትል መስሏችሁ ነበረ ቤሌን። አረ ሊሆን አይችልም። ሲጀመር እንደው ዝም ብላችሁ ሳይሆን ዝም ብሎ ያስፈራሯችኋል አይደለ? እኔ ጋር እኮ ብትመጡ ርፍ ብላችሁ ታያላችሁ። በባለፈው ክፍል ቤሌ ምንም እንዳትሆን፣ ኧረ ቤሌ ምንም ከሆነች እኛ በቃ እና የምድራው ስትሉ ነበር ኮሜንት ላይ። እኔ ቤት ያሉ ልጆች ግን ርፍ ብለው ነበረ ሲጠብቁ የነበረው። ቤሌን ምንም አትሆንም፣ 100% ምንም አትሆንም። ልትሆን የምትችለው አንድና አንድ አለማስታወስ ችግር ገጠማት ሊሉን ይችላሉ ብዬ ሪከመንድ አድርጊያችሁ ነበር። ከዛ በኋላ እንደው እግዜር ይስጥህ ገዝሽ ብላችሁ ምናምን አብዛኞቻችሁ ኮሜንት ላይ ቴንኪዩ ብላችሁ ጸጥ ብላችሁ ፈታ ብላችሁ ስጠብቁ ነበረ። ከዛ ዋናው ላይ እንሄዳለን። ልጁ እኮ ነግሮን ነበር፣ ይኸው ነግሮን ነበረ። ይመቻችሁ፣ ግን ተመችታችሁኛል። ለማንኛውም ከኔ ጋር የሆናችሁ ልጆች በብዙ ነገር እረፍ በተላላችሁ። በብዙ ነገር ቤሌ በቀላሉ ይሻላታል ወይስ ደግሞ ቶሎ የማይሻላት ይመስላችኋል? ምን ትላላችሁ? እኔ ሳስበው በቀጣዩ ክፍል ቤሌን የማስታወስ ችሎቷን ሙሉ በሙሉ ሳይሆን ትንሽ ለምሳሌ የሆነ የድሮ ካሴት ታውቃላችሁ አይደለ? ይሄ ሲዲ ዲቪዲ ምናምን ፊልም ተከራይታችሁ ያያችሁ ሰዎች ታውቁታላችሁ። ስታክ ያደረግና ለመጀመር ሲል የሆነ እንዲህ ብልጭልጭ ይልና ከዛ በደንብ ፍክት ይላል አይደለ? ልክ እንደዛ በቃ ትራክ የሆነ ነገር ማየት ትጀምራለች ማለት ነው። የሆነ ትራክ ግልጽ ያልሆነ ነገር ማስታወስ ትጀምራለች። በደንብ ያልተገለጸ ነገር፣ ያልገባትን ነገር በአይምሯ ውስጥ ማየት ትጀምራለች። ያ ማለት ምን ማለት ነው? ትውስተዋ ለመመለስ እየሞከረ ነው ማለት ነው። በቀጣዩ ክፍል እንደዚህ አይነት ነገሮችን እናያለን ቤሌ ላይ። ካላመናችሁ በቀጣይ ክፍል ጠብቃችሁ ታያላችሁ። ካመናችሁ ዝም ብላችሁ መኑ። ዋናው ጉዳይ ወይዘሪት ሜርሲና ሲፈን ይዋጣላቸው ወይ ነው። እዛው ክፍል ውስጥ ተያይዘው ምንድነው ፀጉራቸውን ጥፍራቸው ምናምን ሲቦጫጨሩ ዋይ ሲሉ ሁሉም ተሰብስቦ ይመጣ ይሆን ወይስ ደግሞ ነገሩን በንግግር ይፈቱት ይሆን? ምን ትላላችሁ? እኔ ግን አንድ ነገር ልነግራችሁ እችላለሁ። ምን ካላችሁኝ ሜርሲ ቀላል ሰው አይደለችም። ይህን ብቻ አይደለም የያዘችባት ሲፈን ላይ፣ እንደውም ታስፈራራታለች። እውነቴን ነው የምላችሁ፣ እንደውም ታስፈራራታለች። ይህችን ብቻ ስለነገርኩሽ ልታመሰግኝ ይገባል። አንቺ መሆንሽን የተናገርኩ ጊዜ 5 ሰከንድ አይቆይ መጥቶ ቱር አድርጎ ያስወጣሽ ከዚህ ቤት። ቱር ማድረግ ብቻ አይደለም የሚልክሽ ምናምን ብላ ታስፈራራታለች። እሱም ብቻ ሳይሆን እንትን እንዳደረግሽ ሁላ ብነግረው ደግሞ አስቢ ብላ የምታስፈራራት ይመስለኛል። ማለት ቪዲዮ አላት አይደለ? ከዚህ በፊት ወይዘሮ ሰማአንን ያደረገችባት ወደ ላይኛው የላከችባት ቪዲዮ አላት ሜርሲ። እሱን ነገር እንዳለ እንዳትረሽ ምናምን ብላ ታስፈራራታለች የሚል ሀሳብ ነው ያለኝ። ነገሩን በቀላሉ ይፈታሉ። ሲፈንም አድርጌ የተባለችውን ነገር ታደርጋለች። ሌላ አማራጭ የላትም። በቃ ያለው ይሄ ነው። ይሄ አልተሰማችሁም እናንተ? እኔ የተሰማኝ እንግዲህ ይሄ ነው። ጄሪ ቅናት በቃ እንዲያሽከረከራት ጋር 360 ዲግሪ ወይም ደግሞ ከቦሌ ባሌ በቃ ከዚህ እዛ እያዘለላት ነው ቅናት። እንደዚህ ከቀጠለች ሴትዮ ለቤሌን የምታሰጋ ትሆናለች። ለሌላ ሰው አይደለም፣ ለቤሌ ጭራሽ እንዳታስታውስ ወይም ደግሞ የሆነ ነገር እንድትሆን የሆነ ነገር ለማድረግ የምታስብ አይነት ሳይሆን የማሰብ ነገር ይመጣል ብዬ አስባለሁ። ምክንያቱም አምነን ከቤሌን ጋር የሚሆነው ነገር እየሆነ ነው፣ እሷም ደግሞ እያየች ነው። ለእኔ ጊዜ ስጠኝ ምናምን ትላለች፣ አልሰማሽም እያለ ነው። ይሄ ነገር ወይም ደግሞ በቅናት ተነሳስታ ቤሌንን ለመጉዳት ወይም ደግሞ ቤሌን የሆነ ነገር ለማድረግ እንዳትሄድ እንዳታስብ የሚል ሀሳብ አለኝ እኔ። በደንብ ደግሞ ታስባለች። እርግጠኛ ሁኑ፣ ይህን ነገር ማሰቧ የማይቀር ጉዳይ ነው። በተለይ ደግሞ ቤሌን ማስታወስ የጀመረች ጊዜ ይህ ነገር መፈጠሩ የማይቀር ጉዳይ ነው። ታዩታላችሁ፣ ችግር የለው። እኔ ግን መጨረሻው ወይም ደግሞ ፊኒሺንጉ ወይም ደግሞ ለቀጥል ወይም ደግሞ እያል
ወይስ እናንተ ወይም ደግሞ እያላችሁ ኮሜንት ላይ ትጻፉ። ወይኔ አማርኛ እኔ እኮ አማርኛ በቃ ያዳልጠኛል። ምሬ ድልጥ ነው። ለዛውም በቀላሉ አይደለም፣ በደንብ ነው ሙልጭ ብሎ የሚያዳልጠኝ። በዚሁ እንዳዳለጠኝ አንድ ነገር ድልጥ ላርጋችሁ። ስለዚህ ነገር ደግሞ ወይም ደግሞ ስለ ጄሪ ጉዳይ ማን ሰምታለች? ዲና ሰምታለች። ዲና ደግሞ ለአክስትየዋ ተናግራለች። አክስትየዋም ደግሞ ስላለች ሴፍ ነች ማለት ነው። ቤሌን ሴፍ ነች ስላችሁ 100% ሴፍ ነች ማለት አልችልም። ተስፋ የቆረጠ ሰው ብዙ ነገር ሊያደርግ ይችላል። ስለዚህ ቤሌን ላይ የሆነ ነገር ለመፍጠር ልትሞክር ትችላለች። በተለይ ደግሞ አክስትያቸው ይህንን ነገር ለአምነን ቶሎ ካልተናገረች ማለት ነው እንጂ እንደዚሁ ባለችበት ሁኔታ በተለይ ቀድማ ጄሪ ቤሌን ማስታወሷ እንደተመለሰ ካወቀች ጥሩ ነገር አይፈጠርም እያልኳችሁ ነው። እንደነዚህ አይነት ነገሮችን በሚመጡት ክፍሎች እምናይ ይሆናል። የእናንተን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ። በመጨረሻም ሚስጥረኞቼ ላይ አረፍኩ። ሚስጥረኛዬ ቤሌን አምነን ሚስጥረኛዬ ላይ አረፍኩና እነዚህ ሚስጥረኛዎች እንዴት ነው የነሱ ጉዳይ ወዴት ነው የሚሄደው? መጨረሻው ምንድን ነው የሚሆነው የሚለውን ነገር እናንሳ። እኔ በተደጋጋሚ ብዙ ነገር አንስቻለሁ። ሁለቱ ቢጋቡ እስኪ ምን ያህል ደስተኛ ናችሁ እናንተ ተመልካቾች? ደስተኛ ልትሆኑ ትችላላችሁ። እናንተ አምነን አግብቶ ነው ያለው። ጄሪን ፈቶ ቤሌንን ቢያገባት ትደሰታላችሁ ጋይስ? እኔ ግን ደስተኛ አልሆንም። ከምሬ ነው የምላችሁ፣ እኔ ደስተኛ አልሆንም። ቤሌን ማግባት ያለባት እኔን ነው። ወደዳችሁም ጠላችሁ እኔን ነው ማግባት ያለበት። አለቀ። ቁርጡን ልንገራችሁ፣ ካለበለዚያ አይሆንም፣ ሊሆን አይችልም። ድራማው ጥሩ አይደለም። ወይኔ እናንተ ሰዎች አብዳችሁ ልታሳብዱኝ ነው መሰለኝ። አይ ከምሬ ነው። ቁም ነገሩን እናውራና እስካሁኑ ቀልድ ነው። ቁም ነገሩን እናውራና አልፈልግሽም ብሎ እየወደዳት አልፈልግሽም ብሎ ሌላን ሴት ያገባ አንድ ሰው መልሶ እሷ ጋር መጥቶ ለማግባት ሲሞክር ምን ያህል ደስተኛ ልትሆኑ ትችላላችሁ? እኔ ደስተኛ አይደለሁ። ለምሳሌ አንድ ሴት አልፈልግህም ብላ ሄደችና ገባች። እሱ ጋር እያለች እኔ ጋር እየመጣች ደግሞ እንትነሽ አሸሼ ገዳው እያለች ወይም ደግሞ አምነንና ቤሌን እንደሚያደርጉት ነገር እያደረግን ከዛ በኋላ እሱን ፈታኔ ላግባ ምናምን አልሰማትም። አሸሼ ገዳይ እንደው ወንድ ልጅ ስለሆናችሁ ታውቁታላችሁ፣ ወንድ ነገር አሸሼ ገዳዩን እንደው ምናልባት ሊል ይችላል፣ አይታወቅም። ምክንያቱም በተለይ ደግሞ እሱ ፍቅረኛ ከሌለው ምናምን ምን አገባኝ ብሎ ሊጠቀም ይችላል። አድቫንቴጅ ይጠቀማል። ይሄ የታወቀ ነው። እኔ አልክዳችሁም። አድቫንቴጁን ተጠቅሞ ለአግባሽ ላይ ከደረሰች ግን እንጋባ ከደረሰች አይሰማትም። ይሄ እውነታው ቢኮዝ እኔን እምቢ ብላ እዛ ሄዳ አግብታ እንደገና እሱን ፈታ እኔ ጋር ስትመጣ ምን ዋስትና ላይ ነገ እኔን ትታ ደግሞ ሌላ ሰው ጋር እንደማትሄድ በምን እርግጠኛ ሊሆን ይችላለሁ? ይሄ ነገር እኔ በጣም እንትን ይለኛልና እንደዛ ባይሆን በጣም ደስ ይለኛል። እንደ እውነቱ ይሄ ባይፈጠር ኖሮ አሪፍ ነበረ። ላይክ ጄሪ እና አምነን ባይጋቡ ላይክ ፍቅረኛሞች ብቻ ወይም ደግሞ በቃ ለመጋባት ዳርዳር እያሉ ያለ ቢሆንና ጄሪን ትቶ ወደ ቤሌን ቢመጣ በጣም ያምር ነበረ ድራማው። ጥሩ ነገር የምንማርበታለን። ገባችሁ አይደል? ላችሁ የፈለኩት ነገር ይሄ ከትዳር ውስጥ ወጥቶ ወደዚህ መገላበጡ መልካም ነው ብዬ አላስብም። እኔ እንደራሴ መልካም ነው ብዬ አላስብም። እንደነዚህ አይነት ትዳሮች ደግሞ ጥሩም አይደሉም። የማትወዱት ሰው ማግባት መጨረሻው ይሄ ነው ጋይስ። በተለይ ሴቶች የማያፈቅራችሁን ሰው ለገንዘብ ብላችሁ ሳታፈቅሪው እሱም ሳያፈቅርሽ ዝም ብለሽ በቃ እንደው እሺ እሱ ያፍቅርሽ ይወደድሽ፣ አንቺ ግን ሳታፈቅሪው ለገንዘብ ብለሽ ከገባሽ የሚፈጠረው ይሄ ነው። የወደድሽው ስላልወደድሽው ምቾቱ ምናምን ይመጣል። ከዛ በኋላ አንቺ ወዴት ነው የምትሄጂው? ወደ ሌላ ጋር ነው አይንሽ የሚያየው። ምቾቱን ከዚህኛው ካገባችሁ ጋር ፍቅር ግን እዛ ድሮ ያፈቀርሽው ጋር ነው የምትሄጂው። እውነታው ይሄ ነው። ሰውዬሽም ደግሞ አንቺ ወደኋላ ስትይ የሆነ ነገር ስትይ ይገባዋል። አይገባም አይደለም፣ ይገባዋል። ከዛ በኋላ ምን ያደርጋል? እሱ ሌላ ይፈልጋል። በቃ የተሻለ ሰው ይመጣል። እሱ ስላለው ሁሌ የተሻለ ነው የሚያገኘው። ምክንያቱም አለዋ ብዙ ነገር ስላለው ሁሌ የተሻለ ሰው ነው የሚመጣለት ለሱ። የተሻለ ነገር ሲመጣ ደግሞ አንቺ እያጎደልሽበት ስለምትሄጂ የተሻለች ዋጋ ነው እሱም ጠጋ የሚለው። የዛኔ አላክቶ ያስወጣሻል። የሆነ ነገር አገኛለሁ ብለሽ ትገቢያለሽ። ባዶ እጅሽን ይዘሽ የገባሻትን ሻንጣሽን ይዘሽ ትወጫለሽ።
ተጠንቀቂ ብያለሁ። እኔ ብዙ ጊዜ ተናግሬያለሁ። ለማንኛውም በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ እንደዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ እኔ በዚሁ ሰናበታችኋለሁ። ፒስ። ትላንትና በነበረው ሪቪው ምን ብያችሁ ነበረ? ቤሌን ምንም አትሆንም፣ እሷ ሄደች ማለት ድራማው ቀጥ አለ ማለት ነው። ስለዚህ ምንም አትሆንም፣ ከፋ ከተባለ ማስታወስ አትችልም ነው የሚሉን ብዬ ሪከመንድ አድርጊያችሁ ነበር። ይኸው አሁን ያልኳትን ቃል በቃል ነበር ያልኳችሁ በባለፈው ክፍል። ይኸው በትናንትናው ክፍል ድራማው ላይ ይህንን አገኛችሁ። ቤሌን ደህና ነች፣ ምንም አልሆነችም፣ ግን ማስታወሳችን በቃ ይሄን የተፈጠረው። እኔም ያልኳችሁ ይህንን ነው። እና ታዲያ ላይክ አይገባኝም ትላላችሁ? ቶሎ ብላችሁ ላይክ አድርጉ፣ የፈጠነ ላይክ አድርጉ። እኔ ልባችሁን ይሄ ዘፍ ዘፍ እያለ የሚጠብቀው ልባችሁን ረጋ ነው ማድረግላችሁ፣ ታውቃላችሁ አይደለ? ለማንኛውም እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች፣ አማን ናችሁ ወይ? ዛሬም ድር ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ ምላችሁ ይሆናል።